በዚህ በአባይ ተፋሰስ በርካታ ግድቦች ሰርተን በርካታ ኢነርጂ አምርተን አገራችንን ሳይሆን ከባቢው ልናበራ እንችላለን። ሊገደቡ ይችላሉ ከተባሉት የመጨረሻውን እንውሰድ ተባለ። በኒሻንጉል አሁን የጉባው ማለት ነው። አዎ ጭሞጋ ያዳ፣ ካራዶቢ፣ ታችኛውና ላይኛው ዳቡስ፣ ዴዴሳ፣ መንድያና ተከዜ ሁለት እነዚህ በኢትዮጵያ የሚመረቁ ቀጣይ ግድቦች ናቸው። በሚመጡት ዓመታት አባይ ላይ ይሰራሉ የተባሉ ግድቦችን ብዛት፣ የት እንደሚሆኑ፣ መቼ ተጀምረው መቼ እንደሚጠናቀቁ ከሀገር ውስጥ እስከ ዓለም አቀፍ ምንጮችን መርምሮ የዝግጅት ክፍላችን ያዘጋጀውን ዘገባ እነሆ ወደ እናንተ ልንል ነው። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ቤተኞች። አባይም ጉባ አደረ፣ ህዝቡም ሰላማዊ ሰልፍ ወጣ፣ ግብጽም ጨርቋን ጥላ ከነፈች። እሺ ከዚያስ ወዲያ እንዲል ዘፋኝ ምን ይቀጥላል ስንል እንጠይቅ። ስለ አባይ ከተነገሩ ተረቶች እርሱ የትኞቹን ያስታውሳሉ? እኛ በመለስ ዜናዊ ንግግር ዝግጅታችንን እንጀምር። ቢገልም ገደለ፣ ባይገድልም ገደለ፣ ከአባይ ከበረሃው ብቻውን ከዋለ። አቶ መለስ ዜናዊ ህዝብ የተቀኘውን ይህን ግጥም በድጋሚ ሲሉ የተደመጡት ጳጉሜ 4 2000 ዓ.ም ባህር ዳር በአባይ ወንዝ ላይ የተሰራውን የሚሊኒየሙን ድልድይ ሲመርቁ ነበር። ይህንንም ያሉበት ዋነኛ ምክንያት ከባድነቱ በብዙ የተነገረለትን የአባይ በረሃ ለማስታወስ ነበር። ከቀናት በፊት ጠቅላይ ሚኒስትር አብይ ከማህበራዊ ጉዳይ አማካሪ ሚኒስትራቸው ጋር በግድቡ ግርጌ ባደረጉት የ1 ሰዓት ቆይታ በቀጣዮቹ ዓመታት ብዙ ግድቦች እንደሚሰሩና ማን እንደሚሰራቸው ሲናገሩ ሰምተናል። በርካታ ግድቦች ስለመሰራታቸው እንዲህ ይላሉ። በዚህ በአባይ ተፋሰስ በርካታ ግድቦች ሰርተን በርካታ ኢነርጂ አምርተን አገራችንን ሳይሆን ከባቢው ልናበራ እንችላለን። ጊዜውንም ሲጠቅሱ ከ5 እስከ 15 ዓመት ሊሆን እንደሚችል ይናገራሉ። በሚቀጥሉት 5፣ 10፣ 15 ዓመታት ኢትዮጵያ ውስጥ እንደ ህዳሴ ያሉ ትላልቅ ሜጋ ፕሮጀክቶች እንጀምራለን። ምን ያህል ግድቦች እንደሚኖሩና ማን እንደሚሰራቸውም እንዲሁ ጠቁመዋል። ካሁን በኋላ የምንሰራቸውም ከ10 ያነሱ ግድቦች ዲዛይን ያደረጉ እነሱ ናቸው። እነዚህ ኩባንያዎች እንደ ጠቅላይ ሚኒስትር አብይ አህመድ ገለጻ ከሆነ በቀጣይ እስከ 15 ዓመታት ጊዜ ውስጥ ኢትዮጵያ ልክ እንደ ህዳሴ ያሉ ትልልቅ ፕሮጀክቶችን እንደምትጀምርና የነርሱንም ዲዛይን የሰራው የጥንት የጠዋቱ ሳሊኒ ነው ሲሉ ተደምጠዋል። ስለ ግድቦቹ ካገኘናቸው መረጃዎች የተወሰኑትን እናካፍላችሁ። አብራችሁን ቆዩ። ቀጣዩ ግድብ የሚሰራው እዚሁ አባይ በረሃ እንደሆነ የቀድሞ የውጭ ጉዳይ ሚኒስትር ስዩም መስፍን በአንድ ወቅት ከኢትዮ ፎረሙ ያየሰው ሽመልስ ጋር ባደረጉት ኢንተርቪው ላይ ይናገራሉ። የሙገርና ወንዝ ጅረት አባይ ከገባበት በኋላ ጥሩ ቦታ ነው። ከአባይ ወንዝ ገባሮች አንዱ የሙገር ወንዝ ወደ አባይ የሚለቀቅበት ቦታ ነው። የአሜሪካኖቹና የሳሊኒ ጥናቶች እንደ ጠቅላይ ሚኒስትሩ ንግግር በቀጣይ ዓመታት የሚሰሩትን ግድቦች ጥናት ሳሊኒ እንደሰራቸው ይናገራሉ። አንድ ወቅት ግብጾች እንኳን የአባይ ወንዝ ላይ ግድብ መስራት ይቅርና ገባሮቹ ራሱ ይቆጣጠሩ የነበረበት ዘመን ነበር። ከሆሮ ጉድሮ ወለጋ የሚነሳ የፊንጫ ወንዝ የአባይ ገባር ነው። ግብጾች የፊንጫ ስኳር ፋብሪካ ወደ ወንዙ የሚለቀው ፍሳሽ በየዓመቱ የብክለት መጠኑን ይለኩና ይቆጣጠሩ ነበር። ገባር ወንዞች ላይ የሚሰሩ የውሃ ፕሮጀክት ሳይቀር ያስቀሩ ነበር። አይኤምኤፍ፣ ዓለም ባንክ እና ዓለም አቀፍ የገንዘብ ተቋማት ለአባይና ለአባይ ገባር ወንዝ ፕሮጀክት ብድርም ድጋፍም እንዳያደርጉ ይከላከሉ ነበር። የእርዳታ ድርጅቶች በእነኚህ ወንዞች ላይ የሚሰሩትን ፕሮጀክቶች በማጨናገፍም ኢትዮጵያ ዘውትር ድፍርስ እየጠጣች በጨለማ እንድትኖር ሞክረዋል። በመጨረሻ ባይሳካላቸውም ከሁለተኛው ዓለም ጦርነት ማግስት ዓለም በሁለት የቡድን አባቶች ተቧድና ተከፈለች። የአንዱ ምድብ የቡድን አባት አሜሪካ፣ የሌላኛው ደግሞ ሶቪየት ህብረት ሆነው ዓለምን ለሁለት ሰነጠቋት። ከምዕራቡ ዓለም የተኳረፈው የግብፁ ገማል አብድል ናስር አሰላለፉን ከሶቪየት ህብረት ጋር አደረገ። ሶቪየት ህብረት የምዕራቡ ዓለም ከአይሁዶች ጋር ወግኖ እየሰራ ስለነበር የአረቦችን ድጋፍና በቀጠናው ጠንክሮ መውጣትን በእጅጉ ተፈልገው ነበር። ለግብፅም አስዋን የተባለ ግድብ በአውሮፓውያኑ 1970 ዓ.ም ሰርታ አስረከበቻቸው። ይህ ግድብ መልቲፐርፐዝ የሚባል ግድብ ሲሆን ለእርሻ፣ ለመጠጥ ውሃና ኤሌክትሪክ ኃይል ለማመንጨት ያገለግላል። የግብፅ ለሶቪየት በሯን ወለል አርጋ መክፈት ያበሳጫት አሜሪካ ግብፅን ለመቅጣት ለኢትዮጵያ ግድብ ለመስራት የአባይ ሸለቆ ከተመች።
ዩኤስ ቢሮ ኦፍ ሪክላሜሽን የተባለው የአሜሪካ መንግስት መስሪያ ቤት ጥናቱን ሰራ። የአባይ ወንዝ ተፋሰስ ጥናት ሲጠናቀቅ አሜሪካኖች ካራዶቢ፣ ማቢል፣ መንዲያ እና ቦርደር የሚባሉ የኤሌክትሪክ ማመንጫ ግድቦችን መስራት እንደሚቻል ውጤታቸውን ለኢትዮጵያ መንግስት አሳወቁ። ነገር ግን የአሜሪካ መንግስት ለጥናቱ እንደተጋው ፋይናንስ ላይ ባለመትጋቱ ምክንያት ከተባሉት ግድቦች አንዱም በወቅቱ እውን ሳይሆን ቀረ። የአሁኑ የህዳሴ ግድብ በአሜሪካኖቹ ቦርደር ዳም የተባለውና በኢትዮጵያ ግዛት ውስጥ ሊሰራ የሚችል የመጨረሻው ግድብ ነበር። አሁን ላይ አሜሪካኖቹ ግድብ እቅዶች በይፋ መተዋቸውን ባይናገሩም ጠቅላይ ሚኒስትር አብይ ሳሊኒ 10 ግድቦች ማጥናቱን ገልጸዋል። እኛም ዓለም አቀፍ የመረጃ ምንጮችን ዋቢ አድርገን በቅርብ ጊዜያት የምትሰራቸውን ግድቦችና አቅማቸውን እንደዚሁም የሚፈልጉትን ጥሪት አንድ ሁለት ብለን እንነግራቸዋለን። ለዘገባችን መረጃዎችን ለማግኘት በዋነኝነት ግሎባል ዳታ የተባለና በዓለም ዙሪያ የግድቦችን ዳታ የሚሰበስብ ዌብሳይት ተጠቅመናል። እነኚህን መረጃዎች የሚያጋራው ግሎባል ዳታ በዓለም አቀፍ ደረጃ የግድብ ስራ መረጃዎች የሚያጋራው ዌብሳይት ሲሆን ዓለም አቀፍ ኮንትራቶችን፣ ግዢዎችንና ጨረታዎችን አጣርቶ እንደሚሰራቸው ይገለጻል። 1. ጭሞጋ ያዳ 280 ሜጋዋት የሚያመነጭና በጭሞጋ ያዳ ወንዝ ላይ የሚሰራው ግድብ ለብዙ ሰሚ አዲስ ቢሆንም ኢትዮጵያ ውስጥ ካሉት የአባይ ገባሮች አንዱና በአማራ ክልል የሚገኝ ወንዝ ነው። ይህ መረጃ በዓለም አቀፍ ባለሙያዎቹ ጥናት ላይ እንደሚገኝ መረጃው ይፋ የሆነው በፈረንጆቹ 2021 ነበር። ለግንባታው $729 ሚሊዮን የተጠየቀበት ግድብ በቀጣዩ ዓመት 2026 ይጀመራል ተብሎ ይጠበቃል። ካራዶቢ ግድብ ከአዲስ አበባ በስተምዕራብ አቅጣጫ 160 ኪሎ ሜትር በአባይ ገባር ጉደር ወንዝ ላይ የሚገነባው ይህ ግድብ ለግንባታው 2.5 ቢሊዮን ወይም የህዳሴን ግማሽ ይፈልጋል። ከ80 ዓመታት በፊት በአሜሪካ መንግስት ከተጠኑት ግድቦች አንዱ ሲሆን 1600 ሜጋዋት ያመነጫል ተብሎ የታሰበ የግንባታ ስፍራና የዲዛይን ማስተካከያ ያልተደረገለት እቅድ ነው። በ2027 ተጀምሮ በ2031 በ4 ዓመት ውስጥ ለአገልግሎት ይውላል ተብሎም ይጠበቃል። 3. ታችኛውና የላይኛው ዳቡስ ዳቡስ 2 ጊዜ አባይን የሚያጠጣ ከአንፊሎ ተራራ የሚነሳ ወንዝ ነው። ታችኛውና የላይኛው ዳቡስ የሚባልበት ምክንያት ይሄ ነው። ወንዙ ለሁለት ተከፍሎ አንደኛው ኢትዮጵያ ውስጥ አባይን የሚቀላቀል ሲሆን ሁለተኛው ደግሞ ወደ ሱዳን ተሻግሮ ነጭ አባይን ይቀላቀላል። እናም ኢትዮጵያ በቀጣይ ዓመታት ግድብ ከምትሰራባቸው ወንዞች መካከል ዳቡስ አንዱ ነው። የታችኛው ዳቡስ ላይ የሚሰራው ግድብ 250 ሜጋዋት ኤሌክትሪክ የሚያመነጭ ሲሆን ለግንባታው 866 ሚሊዮን ብር ይፈልጋል። ሁለተኛው በዳቡስ ወንዝ ላይ የሚሰራ የላይኛው ዳቡስ የኤሌክትሪክ ማመንጫ 326 ሜጋዋት የሚያመነጭ ይሆናል። 4. ደዴሳ ከአባይ ገባሮች አንዱ ሲሆን በተለያዩ ፖለቲካዊ ጫናዎችና በግብጽ የማያቋርጥ ሴራ ወንዙ ላይ ይህን የሚባል የረባ ስራ አልተሰራበትም። እንደ መረጃ ምንጫችን ከሆነ በቅርብ ዓመታት በአባይ ተፋሰስ ላይ ከሚሰሩት ግድቦች አንዱ የደዴሳ ወንዝ ላይ የሚሰራ ሲሆን 4 ተርባይኖች የሚኖሩትና 301 ሜጋዋት ኤሌክትሪክ ኃይል የሚያመነጭ ግድብ ይሰራል። ለግንባታው $600 ሚሊዮን ይፈልጋል። 5. መንዲያ ይህ ቀድሞ በአሜሪካ ቢሮ ኦፍ ሪክላሜሽን ከተጠኑት ግድቦች አንዱ ሲሆን 2000 ሜጋዋት የሚያመነጭ ነው። 117 ሜትር ከፍታ ይኖረዋል። በ2027 ዓ.ም ይጀመራል ተብሎ የሚጠበቀው ግድብ በ4 ዓመት ተሰርቶ ይጠናቀቃል ተብሎም ይጠበቃል። 6. ተከዜ 2 ከህዳሴ ግንባታ በፊት በኢትዮጵያ ኃይል ማመንጫ ስራ እጅግ ፈታኝ የሚባለው የተከዜ ግድብ ስራ ነበር። እስከ 3000 ሰዎች የሞቱበት ይህ ግድብ 300 ሜጋዋት ኤሌክትሪክ ያመነጫል። ተከዜ ከአባይ ገባሮች ትልቁ ሲሆን በቀጣይ ዓመታት ተጨማሪ ግድብና ኃይል ማመንጫ እንደሚሰራበት ለማወቅ ተችሏል። በተከዜ ላይ የሚሰራው ይህ ግድብ ተከዜ 2 የሚባል ሲሆን ይህ ኃይል ማመንጫ 450 ሜጋዋት የሚያመነጭ ሆኖ በቀጣይ ዓመት ግንባታው ይጀምራል ተብሎ ይጠበቃል። መጪው የኢትዮጵያ ተስፋ እነኚህ ግድቦች በቀጣይ ዓመታት ተገንብተው ሲጠናቀቁ በትንሹ ኢትዮጵያ 5200 ሜጋዋት ኤሌክትሪክ ኃይል ማመንጨት የምትችል ሲሆን ለግድቦቿም ከ5 ቢሊዮን በላይ ወጪ ታደርጋለች። አሁን 5 ቢሊዮን የወጣበት የህዳሴ ግድብ በየዓመቱ $1 ቢሊዮን እንደሚያመጣና በቀጣይ 7 ዓመታት ውስጥ ዕዳውን ሙሉ እንደሚመልስ ተነግሯል። ከዚህ አንጻር በቀጣይ የሚሰሩት ግድቦች ከፍተኛ የሆነ ወጪ ቢጠይቁም ከፍተኛ የሆነ ገቢም የሚያስገኙ ይሆናሉ።
የአፍሪካ ውሃ ማማ የተባለች ኢትዮጵያም የአፍሪካ ኤሌክትሪክ ኃይል ማማ መባሏ የማይቀር ይሆናል። በዓመታት በኤሌክትሪክ ሽያጭ ብዙ ቢሊዮኖች ማግኘት ከቻለች በትንሽ ጊዜ ውስጥ የከፍተኛ ኢንዱስትሪና ጦር ኃይልን ባለቤት መሆኑ አይቀርም። ግድቦቹ የሚሰሩበት ቦታና ባላቸው የመሬት አቀማመጥ ከኤሌክትሪክ ኃይል ማመንጫነት ባለፈ ለመስኖ መዋላቸው በጥቂት ዓመታት ውስጥ ለሺህ ዘመናት የሞፈር ብረት ያልነካቸውን ድንግል ሜዳዎች፣ ትራክተር ያሮጠባቸውን የሳር ምድሮች ወደ ምግብ ማሳነት ይቀይራል ተብሎም ይጠበቃል። ይህ ደግሞ በጥቂት ዓመታት ከፍተኛ የምግብ ክምችትን በማሳደግ አገሪቱን ወደ ሁሉ አቀፍ ለውጥ ያመራታል። ይህ ሁሉ የሚሆነው ግን በሀገራችን ሰላም ሰፍኖ ሀገር በሙሉ ልቧ መቆም ስትችል ነው። ሁሌም ለኢትዮጵያና ኢትዮጵያውያን ሁሉ መልካሙን እንመኛለን።